እውነት ማለት ነው ከዛሬው ቪዲዮ ማለት የተረዳሁትን መሰላችሁ አብርሽ ዝም ብሎ የተቅበዘበዘ እንዳለ ነው። በቃ ዝም ብሎ ተቅበዝባዥ እያደረጉት ነው። አብርሽን ለምን መላልሶ እነሱ ጋር እንደሚሄድ አላቅም። የምሬን ነው አላቅም። ጀስት ምን አስነክተውት እንደሆነ አላቅም። እነሱ ጋር መልሶ መላልሶ መሄዱ በእርግጥ ቤት ምናምን ነገር መሄዱ ተገቢ ነገር እኮ ነው። ግን ቤት ምን አይነት ጅል ቢሆኑ ነው እነሱ አሁን ቤት ሊያስቀምጡ የሚችሉት? ሄርሜላን ቢያግቷት ራሱ ማለት ነው። አላቅም። ዛሬ በዚህ ዙሪያ ነው ቤተሰብ የምናወራው። አብርሽ እንግዲህ ቤት ድረስ ሄዷል። በፊት የእሱ ቤት ማለት ነው። አሁን የእሱ ቤት ነው ይሁን አላቅም። እሱ ነገር ህግ ያዘው ጉዳይ ህግም አልያዘውም። ለነገሩ ፎቶ ጭምር ተሰቅሏል እዛ ቤት። ግን ብቻ ሄዷል። እዛ ቼክ አድርጓል። ሄርሜላም እንግዲህ አልተገኘ እዛ ግን እስቲ እሱን ቪዲዮ እያየን በመሀል በተነሱ ነገሮችም ሪያክት እናደርጋለን፣ ሀሳቦቻችንን እንሰጣለን። ከዛ በፊት ግን ሰላም ብያችሁ ልግባ። እንዴት ናችሁ? እንደ ተመልካች ቤተሰቦች ደህና ናችሁ? በያላችሁበት ሰላም ትሆናላችሁ ቤት ተስፋ አደርጋለሁ። በያላችሁበት ሰላም ሁንልኝ። እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አሁን 10 ሺህ ላይ ነን። ወደ ከፍታ ጉዞ ወደ ከፍታ ላይክ እያደረጋችሁ ኮመንት እያደረጋችሁ በብዙ ሰፖርት እያደረጋችሁኝ በቀጥታ ወደ ቪዲዮ እንግባ። ጨረስኩኝ። ከአንተ ጋር እኮ አላገኘኋትም እንጂ ጨረስኩኝ። በቃ በሩን ክፈችው አሁን። ኧረ ልገነጥል ነው። ልጅ ተኝቷል። ተረጋጋ። እኔ እኮ አብርሽ አሁን የተሳሳተው ማለት ነው ቤት ሄርሜላን ያስቀምጣሉ ብሎ መገመቱ ነው። አሁን እኔ እስካሁን አጋቾች እነሱ ናቸው የሚል ቃል አልወጣኝም። ጀስት ግምቴን ነው እየተናገርኩ ያለሁት። ግን አሁን አብርሽ የተሳሳተው ቤትን እነሱ ጋር ምናምን ነገር በገዛ ቤቱ እንግዲህ እንዴት ሄርሜላን ሊያገቱ ይችላሉ? ምክንያቱም ሊጎበኝ ይሄዳል እኮ ቢያንስ ይህን ነገር ያውቃሉ። እነሱም ልጁን ለመጎብኘት ምናምን ነገር መሄዱ አይቀርም። የዛ ሰዓት ታዲያ እዛ ቤት ቁጭ ብላ ነገር ሊያገኛት ነው? አይሆንም በታምር ማለት ነው። እና የተሳሳተው ትልቁ ፖይንት እሱ ጋር ነው ማለት ያ ቤቱ እኮ የእሱም ቤት ጭምር አይደል? ያው ባይኖርበትም የእሱ ቤት ነው። ከሩታ ጋር አንድ ላይ ተከራይቶ ምናምን ነገር የሚኖሩበት ቤት ነው። እና እዛ ልጁን ለመጠየቅ በሚመላለስበት ሰዓትስ ሩትማ ሄርሜላን የት ነው የሚያደርጓት? እነሱ አጋቾቹ እነሱ ከሆኑ ማለት ነው። እና ትልቁ ስህተት እዚች ጋ ነው። የሆነ አለደል ዝም ብሎ ራሱን እያደከመ ያለ ሰው ነው። በቃ አብርሽ በዚህ ሰዓት ዝም ብሎ አቅሙን እየጨረሰ ያለ ሰው አብርሽ ነው። በሬ ልሰብሮ ነው። እሺ አሁን የቀረ ቦታ ካለ ሄርሜላ እዚህ ያለች ብሎ ነው የመጣው። ቃላት እንዴት ሰው እዚህ ይደብቃል? ደግሞ ምን ልታደርግ ነው? የቤት ማስቀመጣት ብዬ ባብራ ሁሌ የሰው ወሬ እየሰማክ ህይወትህን ለምን እንደምትበጠብጥ ነው ግራ ቢገባኝ። እኔ እኮ ማለት ነው እኔ በጣም የምሰጋው ለአብርሽ የምሬን ነው። አሁን በዚህ ጭንቀት ሌላ ነገር እያሰበ ልጁ እንትን እንዳይል የሆነ መቀላቀል እንዳይጀምር ነው ምፈራለት ለአብርሽ። እንዴ ማይታሰብ ነገር እኮ ነው እያሰበ ያለ። አሁን በዚህ ሰዓት የፈለገ ማንም ቢሆን እንዴት በገዛ ቤቱ ሰው ፍቅረኛ የሆነ ነገር ይታገታል ብሎ ይገምታል? እና እኔ ምፈራው ለአብርሽ ነው የምሬን ነው። በጭንቀት ምናምን ነገር ሲደራረብበት ሌላ ነገር እንዳይሆን ልጁ ያቺን ፍሩ። ሌላው ነገር ችግር የለውም። በጊዜ ሂደት ነገር የሚታወቅ ነገር ነው። ተደብቆ የሚቀር ነገር አይኖርም። ግን ከዛ በፊት አብርሽ ይሆናላ የአእምሮ ጤናው ላይ የሆነ ነገር እንዳይደርስ መጠንቀቅ ነው እንጂ በእርግጥ ምንም አይሆንም፣ ችግር የለውም እኮ። ግን ይሆናላ ነገሮች አንዳንዴ ሲደራርቡ ምን እንደሚከሰት አይታወቅም። የዛኔም እንግዲህ አብርሽ እየጨነቀኝ ነው እየከፋኝ ነው ምናምን ነገር እያለ ነበር። እና እዛ ላይ ነው ደግሞ አሁን ይሄ እንትን ሲደመርበት በእንቅርት ላይ ምንድን ነው የሚባለው? ጆሮ ረገፍ ነው የሚባል ብቻ። ለማንኛውም እንደዛ አይነት ነገር ነው የሚከሰተው። የሚሰማ አይደብርም? አሁንም እንዳንተ አይነት ምናምን ነገር አብርሃም ልፈልገን ነበር የመጣው። ይፈልግ ቤት ውስጥ ቁም ሳጥን ውስጥ ደብቅ ያፈለው ገብተህ ሁሉም ነገር ውስጥ ይፈልግ ወይ ያንቺ አሸንጉሊት ሄርሜላ መስላት ነው። ኤፍሬም ማለት ነው የምሬ ነው ማለት እስካሁን ድረስ ማሾፉን የያዘው እንጂ ነገሩን እንደ ቁም ነገር ሁላ አይደለም። እንትን እያለው ሁላ አብርሽ ላይ ምናምን ነገር ማሾፍ ጀመረ። እኔ እኮ አቤል ላይ ምናምን ነገር ሲያሾፍ እሺ ከዳኒ ጋር ሆኖ ማለት ነው። ከዳኒ ጋር እንዴት እንደታረቁም ራሱ አይታወቅም። የዛኔ እንግዲህ ተጣልታል ነበረ በሩታ ኬዝ። ሩታ ዳኒንና ሜሪን ከህይወቴ ውጡልኝ ምናምን ነገር ካለች በኋላ እና እነሱም እኮ ምናልባት በውስጥ ታርቀው ሊሆን ይችላል። እኛ እናውቅም። ነገ አንድ ላይ ሊመጡ ሁላ ይችላሉ። እና በምን ቤት በኩል ታርቆ እንደሆነ አይታወቅም። ለሁለት አንድ ላይ ሆኖ አቤልን ሲያሹፉ ነበር። አሁን ያንን ደግሞ አብርሽ ላይ ሊደግሞ ነው። እና እኔ አላቅም አብርሽ ከእንደዚህ አይነት ሰው ጋር ለምን እንደምትዳረቅ እና ራስን ለምን አስሬ በቃ ከግንብ ጋር እንደመላተም አይነት ነገር። እነሱ ድርቅ ብለው ቆመዋል። እንግዲህ ምንም ጀስት ምላሽ ሊሰጡን ፍቃደኛ አይደሉም። ኢቨን ሊተባበሩ ላ ፍቃደኛ አይደሉም። እና
ለምን ከእንደዚህ አይነት ሰው ጋር እንደምትዳረግ እስካሁን ግራ የገባኝ ነገር እሱ ነው። ከሄርሜላ መጥፋት በላይ እንዲሁም ግራ እየገባኝ ያለው ያንተ ነገሮችን አለማስተዋል። በደንብ አስተውለ ምናምን ነገርየውን ብትመረምር ይሻላል። ደጋግመህ የምትቀልደው ነገር አቁም እያልኩ ነው። ደጋግመህ ነው እንጣላለን። እኔ እናንተ መጨረሻ እኮ እንጣላለን። እየቀለድክ ነው ያለው። ገባ ቀንም አቤልን አግኝተውን ምን ያህል ሙድ ስትይዝ እንደነበር አይቻለሁኝ። እሱ አቤል ላይ ነው አንተ ላይ አይደለም ያው ነው በቃ አቤልን እኮ ማለት ነው በጣም ውሻ እኮ ነው ያደረጉት። በቃ አቤልን ጠርተው ለሁለት ከዳኒ ጋር ዳኒ እንግዲህ መጀመሪያም ታውቁታላችሁ በጣም ጨጓራ የሚልጥ አይነት ሰው የሚፍቅ አይነት ሰው ማለት ነው። እና ከኤፍሬም ጋር ተደረበው እንግዲህ አቤልን እንዴት እንዳበሳጩት ነው አላውቅም። አቤል እንዴት ታክሶ ከነሱ ጋር እንዳወራ ሁላ አላውቅም። ለምን እንደመጣላቸው ሁላ አላውቅም። ማለት ዝም ብለው ጠርተውት ነገር ሄደላቸው ነገር እዛው አዋርደውት ነገር ለቀቁ። አሹፈውበት ምናምን ማለት ነው። ጭራሽ እሱን ወስደሃል እስከ ማለት ደርሰው ማለት ነው። እኔ እዛች ሰዓት ላይ የምር እንዴት እንዳሳዘነኝ አቤል ማለት በማያውቀው ነገር እሱን ሁላ ሊወነጅሉት ነው። በዚህ ቪዲዮ ራሱ ተናግሯል። ጀስት ማይጠረጠር ሰው ጠርጥሩ እየተባለ እንዴት ነው አቤል ሊጠረጠር የሚችለው? በምን ሂሳብ ነው አቤል ሊጠረጠር የሚችለው? ለዛውም ሄርሜላን አገታል ተብሎ እንዲ አይደለም አቤል እንጃ ማን ልበል። ጀስት ለሄርሜላ ጠላት የነበረ ሰው ከዚህ በፊት እንጃ ማንንም አልጠረጠርም። አሁን በአብርሽ ዙሪያ ካሉ ሰዎች ማለት ነው ተደጋጋሚ እያንኳኳን ነበር አይደል? እና ታዲያ ሰምቻለሁ። ምንድነው እሷን እንዳለ ሰው ለምንድነው በር የቆየሽበት? ለምን አይደለም መቆየት ለምን አላድርበትም? ይመለከታል ይመለከታል። አሁንም ቢሆን የሰዎችን ወሬ እየሰማን እኛ ጋር አትምጣ። እኛ ሄርሜላ ምንም ያየንም ምንም ነገር የለም እኮ ቆይ ካላያችሁና እንትን ካላላችሁ ለምንድን ነው ማሾፉን የተያያዛችሁት? ማሾፉ ለእናንተ እንደ ትልቅ ስራ ለምን ታየ? ማለት አብርሽ የሆነ ብር አይደለም የጠፋበት ወይ ደግሞ የሆነ እቃ አይደለም የጠፋበት አይደል? ጀስት ላንተም ቢሆን የወንድም ሚስት ልትሆን ያለች አይነት ሴት ናት። እና ማለት ለምንድን ነው በዚህ ልክ ማሾፉ? ምንም በማስመልከት ነው? ይሄ ማታውቁ ከሆነ ከደሙ ንጹህ ከሆናችሁ ሲጀመር እናንተ እንድትጠረጠሩ የሚያደርግ በጣም ብዙ ነገር አለ። እኔ እሱን ነገር ወደ በኋላ አወራለሁ። ቤተሰብ እስከ መጨረሻ ቪዲዮን ተከታተሉ። ግን እናንተ እንድትጠረጠሩ እኔ እናንተ እንድጠረጠር የሚያደርግ በጣም ብዙ ነገር አለ። እና እናንተ ግን እነዛን ነገሮች እንደ ሲሪየስ መውሰድ ትታችሁ አብርሽ ላይ መቀለድ፣ አብርሽ ላይ ማሾፍ ምናምን ነገር ነው የፈለጋችሁት። ያ ነገር ነው ለእናንተ በዚህ ሰዓት ትልቁ ቁም ነገር ማለት የሆነ ድል ያደረጋችሁ የሚመስላችሁ አብርሽን ስታሾፉና እሱን ስታዋርዱት ስታቃልሉት ነው። ዛሬ ጨራሽ ከቤት ውጣ ተብሎ አይነት ነገር ነው ያስወጡት። ያርክ የነበረው የራሴ አንዳንዴ ማፍታታት እፈልጋለሁ፣ መቀለድ እፈልጋለሁ። ሁሌ ተጨነኩበት ነገር ላይ አንተ ልትቀልደው እኔ ምንም ካስተላለይ እኮ ግራ ነው እያጋባኝ ያለው አብርሃም። እኔ ምንም አውቀው ነገር የለም። ስለዚህ ነገር ከሌለ አርፈ ቤት መቀመጥ ነው። ታዲያ በማያገባ ነገር ይሄርክ ምናምን ሰው ሲጀመር ኤፍሬም ማለት ነው ከቅርብ ጊዜ ወዲህ የአብርሽን ታላቅነት የረሳው ሁላ ይመስለኛል። አብርሽ መቼስ ታላቁ ነው፣ ታናሹ አይደለም። ቢያንስ ታላቁ እንዲሁም ታላቁ ባይሆን ራሱ አባት አይደለ አብርሽ። ጀስት ምንም ቢሆን እኮ ማለት ነው የወለደ ሰው ነው። እና ኤፍሬም እንደ ታላቅ ወንድም ምናምን ነገር አይደለም እያከበረው ሁላ ያለው በንቀት አይነት ነገር ነው ለአብርሽ ሁላ መልስ የሚሰጠው። እያከበረው እንትን እያለው አይደለም። ጀስት እንዴት ነው እኔ ቤተሰብ ውስጥ እንደዚህ አይነት ነገር ሲከሰት እኔ በጣም ከሚደብሩኝ ነገሮች አንደኛው ማለት ነው የሆነ ታናሽ ታላቅ ላይ የሆነ እላፊ ነገር ሲያወራ ወይ ደግሞ ሲያሾፍበት ምናምን ነገር በጣም ይደብረኛል። እንደዚህ አይነት ነገር በሰው ውላ ሳይ በጣም ያስጠላኛል። ወይም ደግሞ ውሻ አብረን እንፈልጋት ባነር ምናምን እንዳትፈልግ በጸባይ እኮ ብትጠይቀን እኛ የምንታወቅ አሁን ብቻ እየደከምክ ነው። ከፈለክ አፋልጉኝ ከሆነ አብረን እንፈልጋት። ግን እኛ ጋር ደብቃችኋታል ብለህ ግግም አትበል። አሁንም መረጃ ደርሶኝ የመጣሁት በሰው ወሬ ምናምን አይደለም። መረጃ ደርሶኛል እያልኩ ነው። መረጃ ደርሶኛል። እኔ እንዲሁም ጥያቄ ማለት ነው ያ ሁሉ ትህትናችሁ የት ገባ? ወርቁ ምናምን ነገር ካላስደረግን ስትሉ አብርሽን ምናምን ነገር ስታስጨንቁ የነበረበት ትህትና የት ገባ? ማለት አብርሽ እናንተ የፈለጋችሁት ነገር ሲሆን ያቺ ነገር ስትሳካላችሁ የተቀየራችሁት። ከዛ በፊት እኮ ማለት ነው አሁን ሄርሜላ ብትኖር ኖሮ እርግጠኛ ነኝ ማለት በትህትና ነው እስከዛሬ ድረስ የምታወሩትና እንትን የምትሉት። አሁን አብርሽ እናንተ ባትሆኑ እንኳን ችግር ላይ መግባቱ ምናምን ነገር አይታችሁ ያ ትህትናችሁ ድራሹ ጠፋ። ለምን ይሄ ራሱ አያስጠረጠረም? ቤተሰብ ለምን እንትን አሉ የእነሱን አንድ ላይ መሆን እንፈልጋለን ምናምን ነገር ምንም አይመስለኝም ትላላችሁ ለስሙ ምናምን ነገር እንደዛ ትላላችሁ። ሩታም ብትሆን ኤፍሬምም ቢሆን ማለት ነው። ግን አይደለም እያደረጋችሁ ያላችሁት ትክክለኛ ውስጣችሁ ላይ ያለው ሀሳብ እሱ አይደለም። በቃ ልክ ሄርሜላ ከጠፋች በኋላ አብርሽ ላይ የነበራችሁትና ትህትና አብርሽ ላይ ያሳያችሁት በቃ መልካምነት ገደል ገባ ማለት ነው። ለምን ያው የአንድ ቀን የሁለት ቀን መልካምነት ብቻ ለማሳየት ነው እዛ ጋር ድራማ ስትሰሩ የነበረው። ለምን እንደ የሁሉ ድራማ ሲጀመር ለምን አስፈለገ ታዲያ?
ሌላ ቦታ አቤልን እኮ ጠይቄዋለሁ። እሱ ነው አይደል ብዙ ነገር ከአቤል ጋር በመሆን እንፈልጋለን ማለት ነው። እናግዛችሁ እንርዳችሁ አላችሁ እምቢ አላችሁ። ሲቀጥል ደግሞ አንተ በዚህ ልክ አታስመስል። እሺ ሲጀመር ማን ነው እያስመሰለ ያለው? ቆይ እኔ ግርም የሚለኝ ማለት ነው አብርሽን አስሬ አታስመስል ይሉታል። ማን ነው እያስመሰለ ያለው? ከሶስተኛ ቀን በኋላ እንፈልጋት እንተባበሩና ነገር እያላችሁ ያላችሁ እነተናችሁ እያስመሰላችሁ ያላችሁት ወይስ ጠፋችብኝ ብሎ እዛም እዚህ የሚቅበዘበዝ ሰው ነው እያስመሰለ ያለው? ማን ነው እያስመሰለ ያለው? እንዴ እንፈልግናን ከሶስተኛ ቀን በኋላ ሁሉ ነገር ጀስት እንደማይገኝና ጀስት ወዲህ እየከረረ ወዲህ ለማግኘት ከባድ የሆነ ሲመጣ ነው እንፈልግናን ነገር የምትሉት። ለምን በመጀመሪያው ቀን እንደዚህ አላላችሁ? በሁለተኛው ቀንስ ለምን እንደዚህ አላላችሁ? ምንም እኮ ጥረት እያደረጋችሁ አይደለም የምርም የምታስቡ ከሆነ እና አላቅም። በጸባይ ምናምን ነገር ለሚባለው ደግሞ እንዴት በጸባይ ይጠይቅ? እናተን እንዴት በጸባይ ይጠይቅ? እናተ በጸባይ እኮ ብትመልሱለት ቢያንስ በጸባይ ሊጠይቅ ይችላል። እንዴት ነው እናተን በጸባይ ሊጠይቅ የሚችለው? አብርሽ በቃ እኔ ጋር የለችም ብለህ ጨረስክ አይደለ? አሁን አዲስ ነገር መፍጠሩና ሰው ላይ መቀለዱ ለምን አስፈለገ ነው እያልኩ ያለው። አዲስ ነገር እኮ የፈጠርኩት ነገር የለም። ለአቤል ልንጠይቀው ነው ልተባበረክ ነው እዛች ጋር የቆምኩት። እውነትህን ነው ልትተባበረው ሰዓቱ የተቀለደ ቀልድ ነው እንጂ ለመቀለድ ሆን ብዬ ያደረኩት ነገር አይደለም። ሆን ብለህ ነው እንጂ ከዚህ በላይ ሆን ብለህ ምን አለ? እውነትም እንዴ ሲጀመር እኮ ማለት ነው ካሜራ ደቀነ ምናምን ነገር የጠበቅከው ለማሾፍ እንዲመቼ ነው። ጀስት ከዳኒ ጋር የተቀጣጠርከው ሁላ እንግዲህ ተጣልታችሁ የነበራችሁ ይሄ ሰው እንዲህ ምን ነበር የሚባለው? የጠላቴ ጠላት ለእኔ ወዳጄ ነው አይነት ነገር እንደዛ እኮ ነው የሆነው የተፈጠረው እናንተ መሀል ማለት ነው። ምክንያቱም የሁለታችሁም ጠላት በዚህ ሰዓት አቤል ነው። እናንተ ደግሞ ተስማማችሁ በዛች ማለት ነው። እና ሆን ብለህ ካሜራ ቀጥረ ማን ጨጓራ በደንብ ሊልጥ እንደሚችል መልምለ እንትና ዳኒንግ ጠርተህ እንትን ካልክ በኋላ እዛች የተቀለደ ቀልድ ነው ብትል ሲጀመር ለዛ ቀልድ ሁሉ ተዘጋጅታችሁበት ነበር። ገና ቪዲዮ ከጅምሩ ነበር ስትቀልዶ የነበር ምንም ቁም ነገር አይደለም። ቪዲዮ ደቅናችሁ ምናምን ነገር አቤል ነው የጠራችሁት መለሳችሁ እሱን ልታሾፉ እሱን ተጠርጣሪ ለማድረግ ምናምን ነገር እና እዛች የተቀለደች ቀልድ ነው ምናምን ነገር ብለህ እንትን አታስመስል። ለዚህ ነው እኔ ቅድም አታስመስል ምናምን ነገር እያሉ አብርሽን ሲወቅሱት እነሱ ናቸው አስመሳይ ያልኩት። ለዛ ነው በጣም እያስመሰለ ነው ኤፍሬም እዚች ጋር የለችም ብለን ካለ ስለዚህ አቤልም ቢሆን አቤል ነው የቅርብ ጓደኛዋ ለሄርሜላ። ስለዚህ ያለችበት ያውቃል፣ የት እንደምትሄድም ያውቃል። አንተ ሳታውቃት በፊት እኮ ሄርሜላን ያውቃታል አይደል? ስለዚህ እሱን ሄደህ ጠይቀው። እኔ ምን አይነት የጅል ሀሳብ ነው ቆይ ኤፍሬም የሚያመጣው? ምን አይነት ይሆናል? ምንም ማሰብ የተሳነው ሰው የሚያወራውን አይነት ንግግር ነው የተናገረው። ቀድሞ ስለሚያውቃት ታዲያ እሱን አጋሽ ማለት ነው። ሄርሜላን ቀድሞ ስለሚያውቃት ሄርሜላን ቀድሞ ያወቀ ሰው በሙሉ የእሱ አጋሽ ሊሆን ነዋ። ታዲያ በዚህ አይነት ሁኔታ ምን አይነት አስተሳሰብ ነው? ቆይ ኧረ በስመ አብ። እንዲሁም ቅርብ ጊዜ ያወቃት ሰው ነው የሚቀናባት እናንተ የሚልባት ሰው ሊያገታት የሚችለው እንጂ ይሆናላ አንዴ ማለት ማይገናኝ ነገር እኮ ነው። ዝም ብላችሁ ስታገናዝቡ ማይመጣው ነገር። ታዲያ ቀድሞ ያወቃት ሁሉ አጋች ከሆነ እናትና አባቷስ ታዲያ ወይ እህቶቿ ሆነ ነገር ወንድሞቿስ ዘመዶቿስ ከአቤልም ቀድሞ ነው እንግዲህ የሚያውቋት። ስለዚህ እነሱም ተጠርጣሪ ይሁኗ፣ የእሷ ቤተሰቦችም ተጠርጣሪ ይሁኑ በዚህ ጉዳይ። እኔ አላቅም ኤፍሬም ማለት ነገር ስትል ወደ ሞኝነት እየሄደብህ ነው። ያ ሁሉ ነገር ለማሾፍ ምናምን ነገር ስትሞክር ያ ማሾፍ ወደ ሞኝነት ነው እየሄደ ያለው እንጂ ምንም የሚረባ ነገር አይደለም። የሚረባ ቀልድ ሁላ አይደለም እየቀለድ ካለው። የሰው ወሬ ግን እየሰማ ህይወትን ባበጠብጥ ጥሩ ነው። የሰው ልጅ ዝም ብሎ ያወራል። የሆነ እውነት ያወራል። ዝም ብሎ የሚያወራ ሰው አለ ብሎ አያወራም። የሰው ልጅ የሆነ እውነት ይኖረዋል። ሲጀመር ሰው አወራም አላወራም ጀስት ምንም አሁን ስለ ሄርሜላ ምናምን ኮመንት ላይ ምንም ባይጻፈ ራሱ የእናንተ ሁኔታ እኮ በጣም የሚያስጠረጥር ነገር ነው። በጣም የሚያስጠረጥር ነገር ነው። ይሄ ይሆናል ለህፃን ራሱ ቢያይ ማንን ትጠረጠራለህ ቢባል ቀጥታ ኤፍሬምን ነው የሚለው፣ ቀጥታ ሩታ ነው የሚለው፣ ቀጥታ ዳኒና ሜሪን ነው የሚለው። እንዲሁም ሜሪ ሰሞኑን ስለሌለች እዚች ነገር ውስጥ አላካታትም። ግን ቆይ ቤተሰብ ለምንድን ነው የጠፋችሁ? እሷ ራሱ ቆይ እንዴ ለምን በቪዲዮ መሀል ትዝ አለኝ። ለምንድን ነው የጠፋችው እሷ? ይህም በጣም ጥያቄ ሊሆን የሚገባ ነገር ነው። እንግዲህ ሰሞኑን ስትመጣ ማንም ያየ የለም። አብርሽን ቢሆን ሜሪን በስልክ ጠየቃት እንጂ በአካል አላገኛትም። ለምንድን ነው በአካል አላገኛት? ሄርሜላን እየጠበቀች ነው ማለት ነው። በእርግጥ ያው ሜሪም ትንሽ ጉልበተኛ ምናምን ነገር ስለሆነች ከሁሉም እንግዲህ እዚህ መሀል እንጃ ከሜሪ ማለት ነው በጉልበት የሚበልጣት ሁላ ያለ አይመስለኝም። እርግጠኛው የምናገረው አንድ ወንዱ ሴቱ ነገር አይኖርም። ለዛ ምናልባት እየጠበቀች ከሆነስ ይህን ነገር ዝም ብላችሁ እንደ ጥርጣሬ ያዙ። እኔ ምንም ማንም ላይ ማቀሳሰር ፈልግ አይደለም፣ ግን የእሷ መጥፋትም ትንሽ አጠራጣሪ ጉዳይ የሚሆን ነገር ነው። ለዛ እኔ ግን በዚህ አይነት መርማሪ ፖሊስ ሊሆን እኔ አብረሽን በሆን ቀደሜ እንደሚሄደው ሜሪ ጋ ነው።
ምክንያቱም ትንሽ እንደ ጋንግ አይነት ነገርም ስለሆነች ጋንግስተር አይነት ነገር ስለሆነች አይታወቅም፣ ቤተሰብ አይታወቅም። ቤት ልምጣ ያልኩት የነበረው እየሰማሁ አሁን እኮ ነው እንደዛ ያልኩት እኮ እዚህ ጋር እኮ በር እየደበደብክ ከዚህ ናት ክፈች እያልክ እየሰማሁ ምን ነው አይኔን ግንባር ያድርገዋል ክስ አንተ እንደዚህ። እኔ መጀመሪያ ስደውል ልምጣ ነው ያልኩት የነበረው ምንም ነገር አላልኩኝም አይደለ እንዴ? ልምጣ እዚህ ቤት ነው ያልኩት። እንደዛ ስል አይ መምጣት የለብህም ለምን አላችሁ ሁለታችሁ? ለምን አስፈለገ እንዳትመጣ ስለፈለኩ እኮ። ምክንያቱም ምንድን ነው እንዴ? ቆይ አሁን ሩት ተካፍሽ ልንጠቀሽና ማለት ነው ባለፈው እኮ ማለት ነው ቀን በቀን ብትመጣ ቀን በቀን ልጁን ብታይ ደስ ይለኛል ስትይ ነበር። እቺ ነገር ከመፈጠሯ በፊት አነወሻሽ፣ ይህ ሁላችንም የሰማነው ነገር ነው። ቀን በቀን ልጁን ባሳየው ምናምን ነገር ቅር አይለኝም ችግር የለውም ስትይ ነበር። እና እሱ ነው እንዲሁም ቤት አልመጣም የሚለውን ምናምን ነገር ሀሳብ ያነሳው እና አሁን አልፈልግም የምትይበት እንድትመጣ አልፈልግም የምትይበት ምክንያት ምንድን ነው? ለምን ማለት እቺ ነገር ከመፈጠሩ በፊት ያለችው ሩታና ይቺ ነገር ከተፈጠረች በኋላ ያለችው ሩታ ፈጽሞ የተለያዩ ናቸው። እኔ እዚች ጋር ቤተሰብ እየተናገርኩ ያለሁት ጥርጣሬ ነው። ጀስት የበፊቱና የአሁኑን ነገር እያነጻጸርኩ ጀስት ጥርጣሬያችሁን ለእናንተ ምናምን ነገር ለመተው ነው። እና ሩታ ከዚህ በፊት ምን ስትል ነበር? ቀን በቀን ቢመጣም ልጁን ቢያዩና ነገር ከ3 ቀን በፊት ከ4 ቀን በፊት እንደዛ ስትል ነበር። አሁንስ ምንድን ነው የምትለው? አልፈልግም በቃ ጀስት አልፈለግኩም ምናምን ነገር ነው እያለች ያለችው። ይሄ ታዲያ አያስጠረጥርም? ቤተሰብ ቀደምም ያልኳቸው ይሄን ነገር ይሄ ኦዲየንስ ምንም ባይናገር ኤፍሬምንም ሩታንም ዳኒንም ሜሪንም ባይጠረጥሩ እቺ ነገር የነሱ ንግግር የነሱ አኳኋን የነሱ መቀያየር አያስጠረጥራቸውም? አይደለም በዚህ ልክ ከአንቺ ጋር የምመላለሰው እና ከአንቺ ጋር እዚህ የምጨቃጨቀው ማለት ነው። ስነስርዓትሽን የምትይ ከሆነ ስነስርዓትሽ ላይ ከዚህ በፊት እርጉዝ ነኝ ብለሽ ነበር አይደለ? እሺ ታዲያ የት አለ? አንተ ራስን እኮ አታምንም። ችግሩ ራስን በጣም ስለምትጠራጠር ፈሪ ስለሆንክ ምናምን። ይሄ የምንም የፈሪነት ና ነገር ጉዳይ አይደለም። አብረሽ ስለፈራና ስላልፈራ እርግዝናው አይሰወርም አይደል? የሆነ ቦታ እሱ ነገር ቤተሰብ እንደ ቀልድ ቀረ ምናምን ነገር የዛኔ በጣም ሚዲያውን ሲያጨናንቅ ቆይቶ ሩታ እርጉዝ ናት አይደለች የሚለው ጥያቄ ጭራሽ ለምርመራም እኮ አንድ ላይ አልሄዱም። በቃ ጀስት መቼስ እርጉዝ ብትሆን በዚህ ልክ ማለት ይሄን ያክል ርቀት አይመጣም። እስከዛሬ አብረሽ አልተመለሰለትም። እስከዛሬ ደግሞ ቢመለስለት በዚህ አይነት ነገር አይደለም፣ በዚህ አይነት ሁኔታ አይደለም ሊገናኙ የሚችሉት። ሁላችንም የምናውቀው ነገር ነው። ከሆነችም ካልሆነችም ነገርየው ቢረጋገጥ ማለት ነው። እንደ ቀልድ እኮ አስቀሩት ነገርየውን። እንዴት ነው ሲጀመር ኦዲየንሱን እራሱ ያረሳሱት? ሙሉ ኦዲየንሱ እኮ የእርግዝናውን ጉዳይ ረስቷል። እንዴ ማለት አሁን አብረሽ ስለፈራና ምናምን ነገር እንዲመረመር ስላልፈለገ ታዲያ ወደሽ እንትን ማደጉ ምናምን ነገር ያቆማል? አብረሽ ስላላመነ ቢያምንም ባያምንም እኮ ማለት ነው ወደሽ ይገፋል አይደል? ጊዜያት እየጨመሩ ምናምን ነገር ሲሄዱ እኔ እንደዚህ የተቀለደበት እንትን ግን አላየሁም። የምሬን ይሄ በእርግዝና ጉዳይ ምናምን ነገር እንደዚህ የተቀለደበት እንደዚህ ችላ የተባለና እንደ ተራ ነገር የተቆጠረ ነገር አላየሁም። ይሄ ነገር መካተት አልነበረበትም። እቅዳቸው ምናምን ነገር ውስጥ ይሄ ነገር በቃ ማለት እርጉዝ ነኝ የሚለው ሀሳብ መካተት አልነበረበትም። ከሆነች እኮ ደስ ይለናል። እኔም እኮ የዛኔ ሳሽቃብጥ ነበር አይደል? በቃ ሁለተኛ ልጅ ካረገዘች ነገር የፈጣሪ ስጦታ ነው ብዬ፣ ግን በተናገርኩት ነገር እንዳፍር ነው እያደረገች ያለችው። የለም እንዴ የለም፣ ምንም እርግዝና የሚባል ነገር የለም። ቤተሰብ ኧረ በስመ አብ። እኔ ይሄ በጣም መቀለጃ ሆነን እኮ የእነሱ በጣም መቀለጃ ሆነን እንደዛ ሰው ተቧድኖ ምናምን ነገር እንዳልተሰዳደበ ኧረ በስመ አብ። የዛኔ እኔን ራሱ የሰደበኝ ሰው ብዛት እንደዛ ሰው እንዳልተሰዳደበ አሁን ያ ነገር እንደ ቀልድ እነሱ ራሱ አልፈው ከስንት ጊዜ በኋላ ነው አሁን ይሄን ነገር የሚነሳው የእርግዝና ጉዳይ። ምን የሆነ እንዴት የቀበሌ ጉዳይ ነው እንደ እየተረሳ እየተነሳ እንትን የሚለው በየጊዜው ነገር ክትትል የሚፈልግ በየጊዜው የሚያደርግ ጉዳይ አይደል ይሄ የእርግዝና ጉዳይ። አላቅም። እኔ ግን ይመቻቸው። ተጫወቱብን እኮ በጣም ተጫወቱብን። ይችሉ ነበረ። ክብርና በህይወት መኖርና ለመኖር መቆየትና ለመቆየት በጣም ዲፈረንስ አላቸው። አክት አታርግብኝ። አሁን ጨርስ ውጣልኝ። ጨርሳል አይደል? ይሄው ጉዳይ ክናውታል አይደል? ሂድልኝ በቃ። ምንም ጭቅጭቅ አልፈልግም። ገባ? እኔ እኮ ማለት ነው እናንተ ካልወሰዳችሁ እናንተን ካላላችሁ እጃችሁ ከሌለበት ቢያንስ እኮ በስነስርዓት ማውራት ይቻላል አይደል? የፈለገ ነገር ቢሆን አብረሽን ልትረዱት ይገባል። ምን ያክል ጭንቅ ላይ እንደሆነ ያው ትረዳላችሁ። እናንተም የኔ የምትሉት ሰው ቢጠፋ ምናምን ነገር ይሄ ይሆናል በዝግታ ልታወሩ አትችሉም። አብረሽ የፈለገ ቢናደድ እዚች ጋር ምንም አብረሽ ልንል አንችልም። ምክንያቱም በቃ የጠፋበት እቃ አይደለም። ቅድም ብያቸዋለሁ። የሆነ ገንዘብ ወይ ንብረት ምናምን ነገር አይደለም የጠፋበት ሰው ምናምን ነገር የሚያፈቅራት ምናምን ነገር ጓደኛው ናት የጠፋችው። እና እንዴት ተረጋግቶ እንዲያወራ እንደጠበቃችሁ አላውቅም። ቢያንስ እናንተ እጃችሁ ከሌለበት በስነስርዓት ማውራት ትችሉ ነበር። በስነስርዓት ነገር ይሆን አልወሰድን የሚለውን ነገር ማስረዳት ትችሉ ነበር። ግን ልክ እንደጠፋች እናንተ ያስትና ሁሉ ነገር ገደል ገብቶ ከእሱ ጋር መከራከር፣ መልሶ እሱን ማሸማቀቅ ምናምን ነገር ጭራሽ መፎገር፣ እሱ ላይም ጓደኞች ላይ መፎገር ነው የጀመራችሁት። ለምን
ይሄ ነገር በተደጋጋሚ በጣም የሚያስጠረጠራችሁ ነገር በጣም አለ። እውነት ለመናገር ይህን ማይረዳ ኦዲየንስ ካለ አላቅም እንዴት ምን አይነት ነገር ተገልጦለት ሊጠረጥር እንደሚችል ኤፍሬም አይገባኝም። ጭንቅላት ላይናል ደፋር። እኔ ግን በዚህ ልክ እኔ ግራ ነው የሚገባኝ። እንዲህ ሰው ስላለው ብቻ ሮጡ ማምጣት ተገቢ አይደለም። አራት ቤተሰቦች እንደዛ ነው እናንተ የምታስቡት? አብዛኛው ጊዜ የሰው የኔ ጥያቄ ማለት በጣም ብዙ ጥያቄ ያለኝ በነገራችን ላይ ማለት በእነዚህ ቪዲዮዎች ምናምን ነገር ያልተመለሱልኝ ሊመለሱልኝ የማይችሉ ጥያቄዎች ጀስት ጊዜ ምናምን ነገር ብቻ የሚገልጠው እሱን ጊዜ ጠብቆ እንግዲህ ማየት የኛ ድርሻ ነው እና ማለት ኤፍሬም 24 ሰዓት ታዲያ እዚህ ቤት ምን ይሰራል? ማለት 24 ሰዓት ከሩታ ጋር ምን ይሰራል ኤፍሬም? ከቅርብ ጊዜ ወዲህ እንግዲህ እነ ሜሪ እና ዳኒ ከሄዱ በኋላ አንድ ላይ ናቸው። በቃ ተለይተው አያውቁም። በቃ በየቪዲዮ ምናምን ነገር አንድ ላይ ናቸው። ኢቨን ቤትም ጭምር እንግዲህ አብርሽ ሲመጣ ይሁን ኤፍሬምን እዚህ ነው ያገኘው። ማለት ከሩታ ጋር ምን አገናኝቶት ነው እዛች ቤት እሱ የሚቆየው? ማለት ልጁን በትርፍ ሰዓት እሱ ነው የሚያጠበው፣ እሱ ነው እንትን ክፉ ነገር እንድናገር አታርጉኝ። ግን ማለት ለምን ይሄ ራሱ አያስጠረጥርም? ቤተሰብ ለምን አንድ ላይ ሆኑ? ከዚህ በፊት እንግዲህ መጥቶ ማያቅ ሰውዬ ማለት ለተወሰነ ጊዜ ጠፋ ብሎ እንደመጣ እናውቃለን። ኤፍሬም ቅርብ ጊዜ ነው እንግዲህ የመጣው እና በዚህ ልክ አንድ ላይ መሆናቸው በራሱ የሚያስጠረጥር ጉዳይ ነው። እስኪ ማንም ለአብርሃም ወዳጅ እንደሆነና ማን ጠላት እንደሆነ በቅርቡ የሚለይለት ይሆናል። ችግር የለውም። ጊዜ ይፈታዋል ብሏል አብርሃም። እውነቱን ነው። ጊዜ የማይፈታው ነገር የለም። እስኪ ጊዜ እስከሚፈታው እንጠብቃለን ማንኛውም ነገር እስቲ እኛም እንጠብቃለን፣ ችግር የለውም። ግን እኔ ይሄ ነገር ተደብቆ እንደማይቀር ግልጽ ነው፣ ሁላችንም የምናውቀው ነገር ነው። ሳምንት ራሱ ላይሞላ ይችላል ሄርሜላ ታግታ ምናምን ነገር። ለነገሩ ሳምንት ራሱ በጣም ብዙ ነው፣ በጣም በዝች። አሁን እቺ ዛሬ እሁድ ነው አይደል? እስከ ማክሰኞ ባለው ነገ ሁላ ልትመጣ ትችላለች እና ተደብቆ እንደማይቀር ይሄ ነገር ግልጽ ነው። ግን ይሄን ነገር ያደረገው ሰው ማለት ነው ማንም ይሁን ማን፣ ሄርሜላ እኮ በራሷም ጠፍታ ሊሆን ይችላል። ግን በራሷ ጠፍታለች የሚል እምነት የለኝም፣ ኦልሞስት የለኝም። በጣም ትንሽ ፐርሰንት ነው ልጠራጠር የምችለው። ምክንያቱም አብርሽ ወርቁን ስለተቀበለና እንትን ስላለ። ግን እሱንም ነገር ቢሆን መልሷል። በራሷ ጠፍታ ቢሆን ደግሞ እንትን ትል ነበር። በቃ አብርሽ ወርቁ መመለሱን ስታይ እንደዚህ እንትን መፈለጉን መጨነቁን ነገር ሳይ ትመጣ ነበር እና ማንም ይሁን ማን ይሄን ነገር እጁ ያለበት ሰው የሚያፍርበትን ነገር ባያደርግ ይሻላል። የምሬን ነገር ኦዲየንስ በሙሉ ግልብጥ ብሎ የሚሰርበውን የሚራገምበትን አይነት ነገር ሰው ባያደርግ ይሻላል። ምክንያቱም ኦዲየንስ ዘን ብሎ ኮመንት ምናምን ነገር የሚጽፍ ጅል ብቻ አይደለም። ኦዲየንስ ማለት በትክክል የተሰማውን ነገር ነው እዛ የሚጽፈው እና እዛ መሀል ስድብ ይኖራል፣ እርግማን ይኖራል እና ከእንደዚህ አይነት ነገሮች ራሳችሁን ነፃ ብታደርጉ ይሻላቸዋል። እጃችሁ ያለባችሁ በዚህ ጉዳይ እጃችሁ ያለበት ማንም ብትሆኑ ማለት ነው። እኔ ለማንባቃ ማለት የምፈልገው እችን ነገር ነው። ስለማንም አይመለከተኝም። በተረፈ እስቲ የእናንተን አስተያየት ኮመንት ላይ ጻፉ። የዛሬው ቪዲዮ ይህን ይመስል ነበር። እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ። ላይክ እያደረጋችሁ ደግሞ ብትወጡ በጣም ደስ ይለኛል። በቀጣይ ቪዲዮ እንገናኝ። በያላችሁበት ሰላም ሁኑ። ይመቻችሁ።